ፈራሽ እንዴ? ቆይ እሺ እሷስ እንዴት መጣ? ያው ደክማት ነበር ተኝች። ቆይ አንተ እብድ ነህ እንዴ? ዝም ብለሽ ሳገኝ በቃ እሱ ነው ፈልገው። እሺ እኔም ፍላጎቴ ያ ነው። ለሽን ተጥቼ እና ሽተኛ እሺ በለኛ ሻንተ አታቅፈኝም እንዴ? እሺ ምን እንደምልሽ አላውቅም። ከእህትሽ ፍቅር ይዞኛል። በቃ ያንን ነገር እንዴት ደፍሬ ልንገርሽ? ቆየ ምር ከሷ ፍቅር ይዞኝ ወይስ ምንድን ነው? አንቺ እኮ ንጹህ ነሽ። አንቺ ላይ የማደርገውስ ነገር ልክ ነው? ይኸውልህ ወይ ለሶስት ቀን ሐዋሳ ሜዳ ይቀር እንዴ? ለምን? እንዴት? ለስራ ነው። እና ደግሞ ወንድሜ ከዩኒቨርሲቲ ይመጣል። ወንድሜ ማለት እንዴ? ከየት ነው የሚመጣው? ይበስዬ አልነገርኩሽም። ለካ ከጎኑ እኮ የሚያስተምር ወንድም ስላለ እረፍት ስለሆነ አልመጣም። ለዛ ነው። አንቺም ታውቂዋለሽ እንዴ? በአካል እንኳን አላውቀውም፣ በስልክ ግን እናወራለን። ለማንኛውም ዛሬ ነው የሚመጣው። ሂጅ ልቀበለው። ዛሬ ወደ የሚመጣው? አዎ ዛሬ ነው እመጣለሁ ያለው። ለማንኛውም ሰላም አሉ። ስማኝማ የእህቴ ባል ወንድምህ እንዴት ነው? ቆንጆ ነው? ጥሩ አቋም አለው? ያው ፏ ብዬ እንድጠብቀው ብዬ ነው። በዚያውም እድሌ እንድሞክር። አንቺ በጣም አትቆጭ እባክሽ። የምሬን እኮ ነው። ኧረ እህቴ አትጃጂ። የክብሩ ወንድሟ እኮ ያንቺም ወንድምሽ ነው። እና ምን ችግር አለው? በሉ እኔ እንሂድ፣ የማገኘው ሰው አለ። በቃ እሺ፣ በዛው ክብሩ የሚሸኝሽ። የት ነው የምትሄጂው? ቆይ አንተ ማሳወቂ ግዴታ ነው ማለት ነው? ቆይ ምን እየሆንሽ ነው? እንዴ እናንተ ራሱ ምን እየሆናችሁ ነው? ቆይ የፈለገችበት ሂድ በቃ። እቺ ደግሞ እሺ በቃ ቀበጥ ነሽ። ቻው ቻው በሉ። ቆይ ምን እያደረግሽ ነው? ምን አደረግኩ እንዴ? እስከልጅ እኮ ነው። ልድም ቢሆን እንዲህ እንዴት ያልፈልግም። በል አታካብደው። አካብዳለሁ እንጂ ያ ልጅ እኮ ወንድሜ ነው። እህቴም እኮ እህቴ ናት። እናማ ብዙ አታካብደው ነው የምልህ። ገባ? እሺ አሁን ወሬት ነሽ? ዛሬ ማገኘው ሰው አለ። ማን ነው? ወንድ ነው? ሰውዬ ተረጋጋ እንጂ። እኔ እኮ ሚስትህ አይደለሁም። ምን ማለት ነው ይሄ ደግሞ? ማለትማ ማንንም ባገኝ አንተን አይመለከትህም ማለት ነው። ጅላተኛ አንቺ ልጅ ዋካት ትጃጃል። አንተ ራሱ ምን ነው ቀናህ እንዴ? ቆይ አይታይሽም? አንቺ ፍቅር ይዞኛል እኮ። አይ ያው ስትቀና ሳይ ደስ ይለኛል። ካረ መጀመሪያው እንደዛ አትይ። አሁን ሂድ በቃ ወደ ወንድምህ። ብስም ደስ ይለኝ ነበር ግን ያው ሰው ያይናል። በቃ እሺ ማታ እንገናኛለን። እሺ እሺ ቻው በቃ።
ቀልደኛ ነህ አንተ ግን አልተቻለም እኮ እንዴ ኬት መጣ ቀልድ ነው ብሉ እስቲ በዚህ አጉርሹ እንጂ ምንድነው ዝም ብለሽ ለራስሽ ብቻ ምትበይው አጉርሹ እዩ ብላ ይኸውላ እኔ ባል ዝም አልኩ አይደል ዝም አልኩ ማቅጅሉ እንጂ እቴ አንቺ ደግሞ ሁሌ እንደዛ ልጅ እንደሆንሽ እና እንደ ሚስት ካሰብኩት በላይ ቆንጆ ነሽ። በጣም አመሰግናለሁ እኔ ውድ እና በዚህ እንዴት ነሽ? ደህና ነኝ። እንዴት ነህ? አለሁልሽ። አንቺም ካሰብኩት በላይ ሆነሽ። በጣም አመሰግናለሁ። አንተም በጣም ቆንጆ ነህ። መሞጋገስ ይቅርና አንተን ማዋራ ነገር አለኝ እኮ። ምግብ በልቼ ልጨርሳ። ቶሎ ቶሎ ብላሽ። ፕሮግራሜ ግን ምን ሆኖ ነው? አላውቅም፣ ግን የተጨነቀ ይመስላል። ይህ በቃ እዩ ከመጠባል ትበላለህ። እሺ እኔ የምልሽ እህቴ ሰሞኑን ባልሽ ደህና ነው? አንቺ ልጠይቅሽ እንጂ ከመጣው ሰሞን ጀምሮ ጸባይ ልውጥ ብሏል። ምንድን ነው ችግሩ? እንዴ እኔ በምን አውቃለሁ? ነው የምትጠይቂኝ? ሁላችሁም ሌላው ነገር ማለት ፈልጋላችሁ አይደል? ውይ ግራ የውሽ ልጅ ነሽ አንቺስ። ደህና ነው ወንድሜ? ደህና ነኝ። እዩ ነገ ዋሳብ ነው። እሺ ጥሩ። እና ምን ላድርግልህ? ይኸውልህ የበጸሎት አስተያየት አላማረኝም። ቆይ ማለት ምን ሆነሃል? ይኸውልህ በጸሎት ትንሽ ልጅ ናት። ሌላ ነገር ምንም አልፈልግም። እንዴ እያበርክ ነው ነበር? ቆይ ምን አይተህ ነው? ያው ይቅርታ ታውቃለህ፣ እንደ ልጄ ናት። ለዛ ነው ወንድሜ። አታስብ፣ እረዳለሁ። እኔም እንዳይተኛ ቃል እገባላለሁ። አመሰግናለሁ ወንድሜ። በጭራሽ ምስጋና አስፈልገው። በላም እንግባ ብርድ ነው። እኔ የምልህ ቆይ እስካሁን የት ነበርክ? ያው ክላስ ነበርኩ። እና ጨረስክ? አዎ ጨርሻለሁ። ያው ስልሽ ይሄን አመት እመረቃለሁ። ዋው ኮንግራቹሌሽን ብለናል። አመሰግናለሁ። እና ትምህርት እንዴት ነው? ትምህርት አሪፍ ነው፣ እየተማርን ነው። እድለኛ ነሽ። ወንድሜ በጣም ወድሻል። አዎ በጣም ብዙ መስዋዕትነት ከፍሎ ነው ያሳደገኝ። አዎ እንደ ልጅ ነው የሚያይሽ። ኧረ በጣም እንደ ልጁ አይደል እንደሚያየኝ። ቀልደኛ በለው። ምን ነው በሀሳብ ሄድሽ? ኧረ አለሁ እንዲሁ ነው። ምሳ እንብላ እንዴ? እንዴ ገና ያመጣም እንዴ? ቆየች እኮ። ቆይ እንደውም ልደውልላት። አዎ ይሻላል፣ ደውይላት። ሄሎ እህቴ እንዴት ዋልሽ? እና ምን ሆነሽ እንደዚህ ቆየሽ? ቆይ እሺ በቃ እሺ። አቺ ረፊ ፊት ለፊት ምን አደረኩኝ? በቃ ተናደች እንካ። አይ ካሁኑ የምሬ ነው አይ አልፈልግም። የምሬ ነው። አይ እውነት ይቅርብኝ። ለምን ድብነት? አይ የምሬ ነው። አልፈልግም። ቀረብህ እኮ ይቅርብኝ። ችግር የለውም። ምንድን ነው?
መጣችሁ እንዴ? እህቴ መጣሽ? እየበላችሁ ነው? እንዴት ነህ? ቆዩባችሁ መብላት ጀመራችሁ? አዎ እህቴ፣ አንቺ ቆየሽ፣ እኛም ምራብን። ለዛ ነው ጥለንሽ መብላት የጀመርነው። አይ እንኳንም በላችሁ ነው ወዶች። ስራ በዝቶብኝ እኮ ነው። ባዩ ትንሽ ራሴ ስላመመኝ ወይ ሻይ ቡና ካለ ትንሽ አቅርብልኝ። ቅድሚያ ምግብ ብዬ። አዎ ላቅርብልሽ? አይ ሻይ ብቻ ይሻለኛል። እንዴ በባዶ ሆድሽ? አታስብ፣ ሻይ ብቻ ነው የምፈልገው። ባይሆን ላጉርስሽ። አይ በጭራሽ። ኧረ ጭራሽ እኔ አላጉርስም ብለህ እና ስራ እንዴት ነበር? አሪፍ ነበር ትንሿ። እና ምን ሆነሽ ነው ያመመሽ? አዳር ስራ ስለነበርኩኝ በቂ ረፍት አላደረኩኝም። አሁን ገብቼ ትንሽ ረፍት አደርጋለሁ። ለዛ ነው መሰለኝ ራሴን ያመመኝ። እንዴ ወንድሜ እኮ እየመጣሁ ነው ብሏል። ናው እየመጣ ነው። ሲመጣ እነሳለሁ። እስከዛ ግን ትንሽ ረፍት ላድርግ። አዎ በቃ ተኝቴ፣ ሲመጣ እቀሰቅስሻለሁ። አዎ አረፍ በይ። መድኃኒት ከፈለግሽ ላምጣልሽ። አይ አያስፈልግም። ትንሽ ረፍት ሳርግበት ይለቀኛል። እናንተ ተጫወቱ። እሺ እቴ። በነገራችን ላይ እንዴት ነው አከራረማችሁ? ካንተ ናፍቆት በስተቀር ብራር ነኝ እና የኔ ናፍቆት ነው እንደዚህ ያሳመመሽ? አይ መቼም እንደማልሸነፍ እያወቅ እንዴት በቃ እኔ ምልክ ብሎ የስራ ቆይታ እንዴት ነበር? ስራ ጥሩ ነበር። በዚህ አንቺ ጋር ትምህርት ጥናት እና እንዴት ነበር? አሪፍ ነው። እኔ ጋር ሁሉ ነገር ሰላም ነው። በጣም አሪፍ ልጅዬ። ገና ከመምጣት እየጠፋሁ አላሳስብም። ገና በዚህ ያለው ምን ማለት ነው? አሪፍ ጊዜ ነበር ያሳለፈው። ጥሩ ነው። ግን ለማንኛውም ትንሽ ጉዞ አድክሞኛል። ምንም ገባ ብዬ እጅ ብተኛ ይሻላል። በቃ እኔም አብሬት ልሂድ። ይሻላል። ተጭሱ በቃ እሺ። እናንተ ቆይ ምንድን ነው ያመመሽ? ልደትክ እየደረሰ አይደል? እና አንቺ መታመም ከኔ ልደት ጋር ምን ያገናኘው? ትንሽ ለልደትክ እየተዘጋጀ ስለሆነ እንቅልፍ አልተኛም። ለዛ ነው የኔ ውድ። ይሄን ያክል ምን ልትሰጪ ነው እንደዚህ እስከምትታመሚ ድረስ ያጨነቅሽው? እሱ ስደርስ እነግርሃለሁ። ባይሆን አልናፈኩም እንዴ? እኔማ ናፍቅሽኛል፣ ግን አሞሻል። አይ አንተ እኮ መድኃኒቴን ብትነካካኝ እድናለሁ። እንደዛማ ከሆነ በደስታ ነው። እኔ የምልሽ አንድ ጥያቄ ልጠይቅሽ። ጠይቀኝ። ምን ነበር? በህይወትሽ ሰው አለ ማለት? አልገባኝም። ያው ማለቴ ፍቅር ምናምን። ቆይ እህቴና ጠይቃት ያለች? ኧረ አይደለም፣ እንደዚህ ማወቅ ፈልጌ እኮ። ለምን ማወቅ ፈለግ? እንዴ ለመታወቅ ያክል ነበር። ካልፈለግሽን ተይው። ከሆነ ሰው ጋር ፍቅር ይሁንልህ ይዞኛል። እንዴት ማለት? አላውቅም። ፍቅር ነው እንዳልል አብሬው ሲሆን ይቀልብኛል እኮ። ግልጽ አድርጊዋ። እንዴት ነው ልጅ ውስጥ የገባሽው? በእርግጥ ልጁ የሌላ ሰው ነው። በዛ ላይ ደግሞ ልጅቷ ላይ በጣም ነው መቀናባት። እንዴት? ቆይ ካንቺ መበልጥ ናት ወይስ ለምን ትለኛለሽ? እሷ ጋርስ ይሄን ያህል ቅርበት አላችሁ? አዎ ጓደኛዬ ናት። ከልጅነታችን ጀምሮ አብረን ነበር ያደግነው። መልክ የላትም ግን በጣም ብዙ ሰው ነው የሚወዳት። እኔ ደግሞ በጣም ነው የምቀናባት። ፍቅረኛዋንም ወደድኩት። ከዛ ምን ተፈጠረ? በእናትሽ ንገሪኝ። በጣም በብዙ ትግል እንዲወደኝ ያደረኩ። የሚያስከፋኝ ሰው አይደለም። አብሬው ሲሆን ደስ ይለኛል። ግን ደግሞ ያን ያህል ያበድኩለት ሰው አይደለም። ቆይ ያምሻል? እርግጠኛ ባልሆንሽበት ስሜት ነው እሷን የቀማሽው? አስቢው እስኪ። የሁለቱም ህይወት አበላሸሽው። ለወቀሰው ጊዜው ገና ነው። በእርግጥ አሁን እጠላዋለሁ አላልኩም፣ ግን አላውቅም። በቃ እሺ። ግንኙነት አላችሁ ማለት? ማለቴማ ገብተሻል አብረሽው? አዎ፣ ግን እሷን አታውቃትም። ቆይ እስከ መቼ?
ቆይ እርግጠኛ ነሽ ለማግባት ወሰነሻል? እሱን እስካገባው ድረስ። ቆይ እርግጠኛ ነሽ ለማግባት ወሰነሻል ማለት ነው? አይ አላወቅኩም፣ ግን እሷን የምታውቃት እሱን ሳገባው ብቻ ነው። አቁሚ፣ እንደዚያ ታርጊ፣ በቃ ተይው። ነገሮች እንዲህ ከመሆናቸው በፊት አውቄ በነበር። አሁን ግን ጊዜው ረፍዷል። ታይ ብሎ ነገር የለም። ብቻ አንቺ ታውቂያለሽ፣ ግን ለምንም ነገር ረፍዶ አያውቅም። አትሳሳት፣ ሁሉም መንገዶች ከጊዜ ጋር ናቸው። ሰላም አደር። በቃ ልተኛ። ደህና ደር። እሺ በቃ ቆይ ምን ሆነ? እሱማ በጣም ናፍቀኛል። እና ከረከፈ አድርጊኝ። አንድ ነገር ጠይቅ። ጠይቂ። ቆይ እናንተ መጨረሻ ምንድን ነው ማለት? እንዴት ጠየቅሽ? አይ ለማወቅ ነው። ቆይ ግን ከዛ የሚለው ነገር አሳስቦህ አያውቅም? እሺ ምን እናድርግ? እህቴን ፍታትና እኔን አግባኝ። የምርሽን ነው? ምን ነው ደነገጥክ? አዎ የምሬን ነው። አይ አልደነገጥኩም፣ አስቤው ስላልነበረ ለዛ ነው። ቆይ ሁልጊዜ ምንድን ነው የምኞትህ? እሷ ስትወጣ መገናኘት፣ ድብብቆሽ፣ እንደዛ ነው? አትቻይ እባክሽ፣ እንደማፈቅርሽ አንቺ ታውቂያለሽ። አሁንማ ከኔ ይልቅ እሷን የምታፈቅራት ይመስለኛል። እሺ ልደት እንደደረሰ ታውቂያለሽ። እሱ ይለፍና ፍቺ ይጠይቃታል። ጎሽ እንደዛ ነው የሚባለው። አሁን ተፈቅዶልሃል። በል ሳሚ። ቆይ እንዴት ማለት? ይሄ ምንድን ነው የምሰማው? ምን አይነት ባለጌ ናቸው? ቆይ የነገረችኝ ታሪክ ከወንድሜ ነው? የእህቷን ባል? ቆይ ምን ላድርግ? ምንድን ነው ማድረግ ያለብኝ? በፈጣሪ ዛሬ እንደሚሄድ ነው የምትለው? የሚሄድበት አለኝ። የት ነው ይውድ? አይ ዛሬ ማግኘት ሰው አለ። እዩ ቆይ ዛሬ ምን ሆነሃል? የደበረህ ይመስላል። አንተን እኮ ነው። ምን አለ ዛሬ ፊት ልክ አይደለም። ኧረ ደህና ነኝ። ያው ትንሽ አምሽቼ ስለነበር ነው። እሺ እንደዛ ከሆነ በጸሎት ግን ለማንኛውም አብራክ ትሄድ። አይ አይሆንም። ሰው ላገኝ እኮ ነው የሚሄደው። ታዲያ ምን ችግር አለው እንዴ? የሚሄደው ፍቅረኛ ለማግኘት ነው። ስለዚህ አይሆንም። ፍቅረኛ? እንዴት? ፍቅረኛ እንዳለህ እኮ አልነገርከኝም። አዎ አልነገርከኝም። ማን ናት? የት ናት? እናንተ ማሳወቅ ነበረብኝ እንዴ? አልገባኝም። አይ ብዙ የተቀራረብን ስለመሰለኝ ነው። ይቅርታ። ብዙ የማይነገሩ የግል ጉዳይ አለው። እሱን አትርሺ። እሺ መቼ ነው የምታስተዋውቀው? እንዴ ልጁን እኮ በጥያቄ ገደላችሁት። በቃ ተውት። ማለት አልገባኝም። ለምን? ታያቸው። ለጥያቄን ጥያቄ ደግሞ መቼም አላስተዋውቅም። ለመርሴ ግን ይቅርታ። እኔ አሁን ልሂድ። ሰላም ዋሉ። እስኪ እኔ ላናግረው ቢያንስ ከተረጋጋ። እሺ ቆይ ምን ነው? እዩ ግን ደህና ነው እንዴ? ምን ነው ፍቅር? ተረጋጋ እንጂ። ፍቅረኛ አለኝ እኮ ነው ያለክ። አይ ከተፈጠረ ጀምሮ እንደዚህ አይነት አስተያየትም አይቼበት አላውቅም። የሆነ ነገርማ ሆኗል። ኧረ እያካበድክ ነው። ተረጋጋ። የእውነቴን ነው፣ ማካበድ አይደለም። ብቻ እስቲ በጸሎት አናግረው ትምጣና የሚለውን እንስማ። እዩ አዳምጠኝ። እዩ ምን ፈለግሽ? አዳምጠኝ። አንዴ ብቻ አዳምጠኝ። ምን ፈለግሽ? ቆይ ለምንድን ነው እንደዚህ የተቀያየርከው? ምን አገባሽ? ምንም የለም ካልክ ምንም የለም ነው። ተይኝ በቃ። እዩ
የሆንኩ ነገር አለ እንዴ? ቆይ ምን ተፈጥሮ ነው? ወይስ ትናንት ማታ በነገርኩ ታሪክ ነው እንደዚህ የምትሆነው? እሱ ያንቺ ህይወት ነው። ሰው ደግሞ የሚናደደው በሚወደው ሰው ነው። አንቺ ማንሽና ነው የምናደደው? ለምን ገደል አትገቢም? ቆይ ይሄ ታሪክ ስለ ጓደኛዬ ነው ብዬ ነግሬው እንደዚህ ከደበረ እውነቱን ያወቀ ቀን በጌታ ከባድ እኮ ነው። አዎ እውነትም ርካሽ። ውሽ አሁን ምን ላደርግ ነው? ቆይ እንዴት ነው አፌ መያዝ ያቃተኝ? ይኸውልሽ እኔ ርካሽ ጓደኛ የለኝም። ይቅርታ፣ ከዚህ በላይ ከቆየሁ በጣም ልብሽን ሰብረዋለሁ። ስለዚህ ልሂድ። እሺ ወጥልሽ መጣ። ምን ነው ወንድም? ቆይ እህቴ ምን ሆነሻል? እየነገረሽ ነገር አለ? አይ ምንም አልሆነም። ያው ከፍቅረኛው ጋር ትንሽ ተጣልተው መሰለኝ። ቆይ ማናት? ነግሮሻል ወይስ? እሱን እንኳን አልነገረኝም። አታስቡ፣ አረጋግቼ ነው የላኩት። ጥሩ። ታዲያ አንቺ ምን ሆነሽ የከፋሽ? ምን ሆነሽ የደበረሽ? ኧረ አልከፋኝም። ፀሐዩ ትንሽ መታኝ መሰለኝ፣ ራሴን አሞኛል። እህቴ በጣም ካመመሽ ስራ አልቀር እንዴ? ኧረ ደህና ነኝ እህቴ፣ ትንሽ ራሴን አሞኛል፣ እሱ ነው። እሺ ካልሽ ይሁን፣ ግን አረፍ በይ እሺ። እኔም ማስተካከል ያለብኝ ነገር አስተካክዬ እመጣለሁ። ካመመሽ ደግሞ ደውይልኝ እሺ። ወይ አታስቢ፣ እኔም ስላለሁኝ ካመማት ሐኪም ቤት ወስዳታለሁ። እሺ በሉ፣ መልካም ቀን እና ራሴን ተንከባከባት እሺ። እሺ መልካም ቀን ይሁንላችሁ። እሺ ሰላም ሁኑ። እሺ እደውልላችኋለሁ። ቆይ ለምንድን ነው እንደዚህ ተከፋሽው? ወንድሜ ምንድን ነው ያለሽ? ምንም አላለኝም፣ ራሴን አሞኝ ነው። ቆይ የሚያውቀው ነገር አለ እንዴ? አይቶናል? በቃ ትጃጃል። ቢያይን ዝም የሚል ይመስልሃል? ይጨንቀኝ እኮ ነው። እሺ አሁን ራስሽ እንዴት ነሽ? ምንም አልልም፣ ደህና ነኝ። ልተኛ ነው ደግሞ እንዳትቀሰቀሰኝ። ሳትሰሚኝማ በጭራሽ አትተኛ። አሞኛል እያልኩ እንኳን አታርፍም እንዴ? ሰማሽም? ወይኔ ቀልቤ ስልኬን ታርጊው ነው ዘቤ ሰዓት ፈረፈረብኝ። ሳንዳው መቻት